ታሪኩ የሚጀምረው ርብቃ የተባለች ልጅና እናትየው ሉሲን እያሳየን ነው። የርብቃ እናት ሉሲ ልጇ በጣም ውሃ ስለምትወድ በቤታቸው ውስጥ ባለው መዋኛ ገንዳ ውስጥ ሁሌም እንድትጫወት ትፈቅድላታለች። ርብቃም ቢሆን የመዋኛ ገንዳ ውስጥ ገብታ ከመዋኘት በተጨማሪ በሪሞት የምትቆጣጠራቸውን የመጫወቻ መርከቦች እዚሁ የዋና ገንዳ ውስጥ በመንዳት ትዝናናለች። አንድ ቀንም ርብቃ ከምትጫወትባቸው መርከቦች መካከል አንደኛው ከሪሞት ቁጥጥር ውጪ ሆኖ ወደ መዋኛው ገንዳ መሃል ገብቷል። ሰዓቱ እኩለ ሌሊት ነው። የርብቃ እናት ሉሲ ከተኛች ትንሽ ሰዓታቶች አልፈዋል። ርብቃም መርከቡን ለማምጣት እየታገለች በምትጠጋ ሰዓት ሳታስበው ወደ ውሃ ውስጥ ዘላ ትገባለች። በጊዜው ርብቃን ከውሃ ውስጥ የማታውቀው አንዳች ኃይል ጎትቶ ወደ ውስጥ አስገብቷታል። ርብቃም ውሃ ውስጥ በነበረች ሰዓት እናቷ ሉሲን ከውሃው ዳርቻ ቆማ ተመልክታት የነበረ ሲሆን በሚያስደነግጥ ሁኔታ ግን ከውሃ ውስጥ በምትወጣ ሰዓት በቦታው ላይ ማንም ሰው የለም። በዚህ የተደናገጠችው ርብቃም እዚህ ድረስ ከመጣው አልቀረ በማለት ጀልባዋን ይዛ ከቦታው ላይ ለማምለጥ በምትሞክር ሰዓት በሚያሳዝን ሁኔታ ቀደም ሲል የጎተታት መንፈስ ሙሉ ለሙሉ ወደ ውሃ ውስጥ ወስዷታል። ከዛም በኋላ ርብቃ ወደ ምድር ተመልሳ አልመጣችም። ይህንን ተከትሎ የርብቃ እናት ሉሲ እዚህ ቤት ውስጥ መቆየት ስለማትችል ወዲያውኑ እቤቱ ለቃ ወጥታለች። የቤቱን ጉድ ያላወቁት ሌሎች ደስተኛ ቤተሰቦች ደግሞ ይህንኑ ቤት ለመከራየት ከተወሰነ ጊዜ በኋላ መጥተዋል። ከአስተያየቶቻችሁ የተረዳሁት በጣም እንደምትወዱኝ እኔም እንደምወዳችሁ ነው። ታዲያ ከተዋደድን ለምንድነው ላይክ እና ሰብስክራይብ ማታረጉት? የምትችሉ ሰዎች ደግሞ ጆይን በማለት የቻናላችን ሜምበር ሆናችሁ ለእናንተ በጣም ትንሽ በሚመስል ነገር እኔንም ቻናሉንም በደንብ ማገዝ ትችላላችሁ። መልካም ቆይታ። የቤቱ አባወራ ሬ ይባላል። እናትየው ደግሞ ኢቭ ትባላለች። ሬና ኢቭ በትዳር ቆይታቸው ኢዚ የምትባል ሴት ልጅና ኤሊየት የተባለ የሷን ታናሽ ልጅ ማፍራት ችለዋል። ቤተሰቡም ለመጀመሪያ ጊዜ ቤቱን ከገዛው በኋላ ከጀርባ ላይ ያለውን ትልቅ የመዋኛ ገንዳ ተመልክተው ሁሉም ተደስተዋል። ምንም እንኳን ሬ በህመም ምክንያት በአሁኑ ሰዓት እንደ ልቡ መራመድ ባይችልም ያኔ ጤነኛ በነበረ ሰዓት ዋና መዋኘትና ቤዝቦል መጫወት የሚያስደስተው አይነት ሰው ነበረ። እናም የሚወደውን ቤዝቦል እዚሁ የመዋኛ ገንዳ መሃል ተመልክቶ ቤዝቦሉን ከውሃ ውስጥ ለማውጣት በሚንጠራራ ሰዓት ልክ እንደ ርብቃ ሁሉም እሱም አንዳች ነገር ጎትቶ ወደ ውሃ ውስጥ አስገብቶታል። ከርብቃ በላይ ነገሩን በሱ ላይ የከፋ የሚያደርገው ደግሞ እግሩ ላይ ጉዳት ስላለበት እንደ ልቡ መዋኘት አለመቻሉ ነው። የሆነው ሆኖ ግን እንደምንም ከውሃ ውስጥ ሲወጣ ልጆቹም ቢሆን ወደ ቦታው ላይ መጥተው የደረሱለት ሲሆን ወዲያውኑ ወደ ሆስፒታል ይዘውት መጥተዋል። በጊዜው ሬ በሆስፒታል ሕክምና ከተደረገለት በኋላ ያን ያህል የከፋ ነገር አልተገኘም። ወደ ውስጥ የጎተተህ ያለ ነገር የመሰለህም ከደም ማነስ ሊሆን ይችላል በማለት የተወሰነ መድኃኒቶችን ሰጥተውት ወደ ቤቱ እንዲመለስ አድርገውታል። ትዕይንቱ ሲቀየር ይህንን የመዋኛ ገንዳ አልፋታ ያሉት ቤተሰቦች ሙሉ ውሃውን ከውስጡ ካወጡ በኋላ ቆሻሻዎቹን እያጸዷቸው ይገኛል። በዚህን ጊዜም ቀደም ሲል መንፈሱ ሞክሮት የነበረው ሬ አንድ የውሃ ጉድጓድ እያጸዳ በነበረ ሰዓት አንዳች ነገር እጁን ይቆርጠዋል። ይህንንም ተከትሎ በጣም ቆሻሻና መልኩ የተለየ ውሃ ከዛው ቀዳዳ ውስጥ እየወጣ ነው። እነሬም ከዚህ በኋላ ይህንን በራሳችን ማድረግ አንችልም በማለት ይህንኑ የዋና ገንዳ ማጽዳት ስራዬ ብለው የሚሰሩ ሰዎችን እንዲያጸዱላቸው አምጥተዋል። ሉሲም ቀደም ሲል የተመለከቱትን ውሃና ያጋጠማቸውን ለሰውየው በምትነግረው ሰዓት የጽዳት ሰራተኛው ከዚህ ውሃ ስር የተፈጥሮ ማዕድን ሊኖር እንደሚችል ያስበትና እንግዳ የሆነው ውሃውም ከዛ ሊሆን እንደሚችል ይናገራል። አክሎም እንዲህ አይነት ውሃዎች የተፈጥሮ በመሆናቸውና በውስጣቸው ብዙ ማዕድን ስላላቸው ለህመም መድኃኒት ይሆናሉ፣ ሊፈውሱም ይችላሉ በማለት ለባለትዳሮቹ ውሃውን መጠላት ሳይሆን መውደድ እንዳለባቸው ተናግሯል።
ቤተሰቡም የጽዳት ሰራተኛው ያወራውን ሰምተው ነገሩን አምነው በመቀበል እንደውም በህመም ላይ ያለው ሬን ያድንልናል በማለት ቀኑን ሙሉ እየዋኙ አሳልፈዋል። ይባስ ብሎ ኢቭ ሌሊት እንቅልፍ አልወስድ ስላላት ለመዋኘት ወደዚህ መዋኛ ገንዳ ውስጥ መጣለች። በጊዜው ከዚህ ቀደም ርብቃ እናቷን እንዳየቻት እሷም ባለቤቷን ዳርቻው ላይ ቆሞ አይተው የነበረ ሲሆን ልክ ያኔ ርብቃ እንደሆነችው እሷም ከውሃ ውስጥ ስትወጣ ማንም ሰው በቦታው ላይ የለም። ይባስም ብሎ መብራቶቹ መጥፋትና መምጣት በሚጀምሩ ሰዓት ነገሩ ያስፈራት ኢቭ ወዲያውኑ ወደ ቤቷ ገብታለች። በዚያን ቀን ማግስት እጁን ተቆርጦ የነበረው ሬ እጁን ፋሻውን ፈቶ በሚመለከት ሰዓት ያንንም ያክል ቁስል ምንም እንዳልተፈጠረ መዳኑን ይመለከታል። በዚህም ግራ የተጋባ ድመታቸውን በሚፈልጉ ሰዓት የአንገት ሐብሏን ውሃ ውስጥ አግኝተው ድመቷን ግን ሊያገኟት አልቻለም። ይህንን ተከትሎ እጆቹ የዳኑለት ሬ ያዳነኝ ውሃው ነው፣ የጽዳት ሰራተኛው እውነቱን ነው በማለት ቀንና ማታ ሳይመርጥ እዚህ ዋና ውስጥ ጊዜውን ማሳለፉን ተያይዞታል። በሌላ በኩል አስፈሪ የሆነውን የውሃ ጎን የተመለከተችው ኢቭ ደግሞ ባለቤቷ ከመጠን በላይ እዚህ በሚያሳልፍ ሰዓት ለሱም ለቤተሰቧም መፍራት ጀምራለች። ቀናቶች በገፉ ቁጥር በሚገርም ሁኔታ እግሮቹ አልሰራ ብለው የነበሩት ሬ ወደ ጤናው ተመልሶ ቀድሞ ይሰራቸው የነበሩትን ስፖርቶችም አሁንም በብቃት መስራት ጀምሯል። ምንም እንኳን ሬ ህይወቱ ወደ ነበረበት ቢመለስም እሱ ያላወቀው ነገር ግን ይሄ ውሃ ሰዎችን ሲፈውስ እጥፍ ድርብ አድርጎ ያላቸውን እንደሚወስድባቸው ነው። አንድ ቀን ኤሊየት በመዋኛ ገንዳ ውስጥ ከአሻንጉሊቱ ጋር እየተጫወተ በነበረ ሰዓት ከውሃው ጫፍ ላይ እህቱ ቆማ ያየችው እንደሆነ ይመለከታል። ይሁንና በሚወጣ ሰዓት ማንም የለም። ነገሩንም ችላ በማለት ከአንድ ጥግ ላይ አሻንጉሊቱን ለማምጣት በሚሄድ ሰዓት ኤሊየት ቦታው ላይ ጸጉር ይመለከታል። ይህንንም ጸጉር ከአሻንጉሊቱ ላይ ለማስለቀቅ እየታገለ በነበረ ሰዓት የሚያስፈራ ጥቁርና በጸጉር የተሸፈነ እጅ ኤሊየትን መጥቶ ይዘዋል። ከዛም በኋላ ኤሊየት ምንም ደቂቃ ሳያባክን ወዲያውኑ ከገንዳ ውስጥ በመውጣት ቀድሞውኑ ስጋት ለነበረባት ኢቭ የተፈጠረውን ይነግራታል። ኢቭም ወዲያውኑ ወደ ቦታው ሄዳ በምትቃኝ ሰዓት ምንም አላገኘችም። እናም ልጇ የቃዣ እንደሆነ በማሰብ ችላ ብለዋለች። በሌላ በኩል ሬ የሚወደው የቤዝቦል ጨዋታ ላይ በመመለስ እንዲያውም ከዚህ ቀደሙ በተሻለ ሁኔታ ጥሩ ጨዋታዎችን ማድረግ ችሏል። ምንም እንኳን እሱ ጥሩ ነገር ቢያገኝም ኢቭ ግን አሁንም አንዳች ነገር ትክክል እንዳልሆነ ይሰማታል። በዚህ የውሃ ገንዳ ምንም ጉዳት ያልደረሰባት ብቸኛዋ ኢዚ የዛን ቀን ምሽት ከፍቅረኛዋ ጋር በዋና ገንዳ ውስጥ እየተጫወተች ነው። ጨዋታው ደግሞ አይናቸውን በመጨፈን እዛው የውሃ ገንዳ ውስጥ ተፈላልጎ መገናኘት ነው። በጊዜውም ኢዚ አንዳች ነገር ከፍለፊቷ ተመልክታ አይኗን ወዲያውኑ በምትገልጥ ሰዓት ከፍለፊቷ የነበረው ነገር ወዲያውኑ ይሰወራል። ኢዚም ያንን ያደረገው ጓደኛዋ መስሏት ወደ ውሃ ውስጥ ገብታ በምትፈልግ ሰዓት ነገርየው ከኋላዋ ይመጣል። በጊዜው ኢዚ በደንብ ስላላየች ጓደኛዋ ፕራንክ እያደረጋት መስሏት ነበረ። ወደ ውሃ ውስጥም ገብታ ልጁን መፈለጓን በምትቀጠል ሰዓት ነገርየው እግሯን በመያዝ ይሄ ፕራንክ ሳይሆን እውነተኛ መንፈስ እንደሆነ ያሳያታል። ኢዚም ከዚህ በኋላ ጊዜ አላባከነችም። ወዲያውኑ ከውሃ ገንዳው ወጥታ ለጓደኛዋ ያየችውን በምትነግረው ሰዓት በሚያሳዝን ሁኔታ ጓደኛዋ ግን ሊያምናት አልቻለም። እሷንም ለማረጋጋት ከንፈሯን ከሳማት በኋላ ገብታ ረፍት እንድታደርግ ነግሯት ሁለቱም ወደ የቤታቸው ገብተዋል። ታሪኩም ይህንን ተከትሎ የተወሰኑ ጊዜያቶችን ወደፊት ይሻገራል። የነሬ ቤተሰብ ይህንን ቤት ለቆ በመሄድ ፋንታ ያደረጉት ነገር ፑል ፓርቲ በማዘጋጀት ሌሎችንም ሰዎች ወደ ቤታቸው እንዲመጡ ማድረግ ነው። ቤት ውስጥ ምን እንደሚጠብቃቸው ያላወቁት ተጋባዥ እንግዶች ደግሞ በየፊናቸው እየበሉ
እየጠጡ እየተዝናኑ ይገኛል። ይህ በሚሆን ሰዓት ደግሞ ሬ የአንድ ጓደኛውን ልጅ ይዞ በመዋኛ ገንዳ ውስጥ ደፍቆ ሊገለው እየታገለው ነው። በቦታው ላይ ያሉት ሰዎች በራሳቸው መንገድ እየተዝናኑ ስለነበር ማናቸውም ልጁን ጉዳይ ብለው አላዩትም። ቀድሞውኑ አንድ አደጋ እንደሚፈጠር ገብቶት ኤሊየት ደግሞ ካሜራውን ደቅኖ እየጠበቀ የነበረ ሲሆን አባቱም የጓደኛውን ልጅ ሊገለው እንደሆነ በተመለከተ ሰዓት ወዲያውኑ ለልጁ አባት በመናገር የልጁን ሕይወት አትርፈውታል። ከዛም ፖሊሶች ብዙም ሳይቆይ ወደ ቤቱ መጥተዋል። ሁለቱ ሰዎች በጣም የሚቀራረቡ ስለሆነ ሆን ብሎ ልጄን ሊገለው ሙከራ ያደርግም በማለት ምንም አይነት ክስ አልከፈቱባቸውም። ከክስ በላይ የሆነው ቅጣት ግን ማናቸውም ደግሞ እንደማይመጡ በመናገር የነ ኢቭን ቤት ለቀው መሄዳቸው ነው። ሙሉ ጓደኞቿን ያጣችው ኢቭም ከዚህ በኋላ እዚህ አልኖርም በማለት ቤተሰቡን ይዛ መሄድ ጀምራለች። የዚህን ጊዜም ከዚህ ቤት ከሄደ የሚሞት የሚመስለው ሬ ሰውነቱ በሚቀያየርና በሚታመም ሰዓት ቤተሰቡ የግዴታ መመለስ እንዳለባቸው ገብቷቸው ወደ ቤት ተመልሰዋል። ወደ ቤት ከተመለሱ በኋላ ኢቭ ቀድሞውኑ በዚህ ቤት ይኖሩ የነበሩትን ሰዎች መፈለግ ጀመራለች። በዚህም መሰረት ርብቃና ሉሲ እዚህ ቤት ይኖሩ እንደነበር የደረሰችበት ሲሆን ሉሲ የምትኖርበት ሄዳም በምታገኛት ሰዓት ሉሲ አሁን ላይ ማርጀቷን እንመለከታለን። በጊዜውም ኢቭ ስለ ውሃውና ስለ መዋኛ ገንዳው በምትጠይቃት ሰዓት ሉሲ ምንም ሳትዋሽ እዛ ውስጥ ያለው አደገኛ ነገር እንደሆነ ትናገራለች። ከጊዜያት በፊት የሷም ወንድ ልጇ ታሞ ነበረ። ወንድ ልጇን ካዳንላት በኋላ ምንም የማታውቀው ሴት ልጇን ርብቃን የነጠቃት ሲሆን እናትየውም የነበራት አማራጭ ዝም ብሎ መመልከት ስለነበር ርብቃን አሳልፋ ሰጥታታለች። በአሁኑ ሰዓትም ሬይ ስለዳነ እንግዲህ ከልጆቻችሁ መካከል አንዱን መውሰዱ ማይቀር ነው ስትል እዛ ቤት ውስጥ ያለው ነገር የሚሰራው እንዲህ ባለ መንገድ እንደሆነ እውነቱን ተናግራለች። ይህ በእንዲህ እንዳለ እውነቱ በመነገሩ የተናደደው መንፈስ ሉሲን በምትጠቀመው ኦክስጅን አማካኝነት ወደ ሰውነቷ ገብቶ እሷን መግደል ጀምሯል። ኢቭም ባየችው ተደናግጣ ወዲያውኑ ወደ ቤቷ መሄድ በምትጀምር ሰዓት ቤት ውስጥ ሻወር እየወሰደ የነበረው ባለቤቷ ሬም እንደዛው በተመሳሳይ ሁኔታ ሕይወቱ ባይነጠቅም መንፈሱ ሲቆጣጠረው እንመለከታለን። ይህ በእንዲህ እንዳለ ኤሊየት ቀድሞ የጠፋችው ድመት ከመዋኛ ገንዳ ውስጥ ስትጮህ ሰምቷታል። ይህንን የሚያደርገው መንፈሱ ሲሆን ኤሊየትን ለመውሰድም እንዲህ ያለውን ዘዴ ሲጠቀም ምንም እንኳን ሬ ነገሩን ቀድሞ ቢያቅም አሁን በመንፈሱ ቁጥጥር ውስጥ ስለሚገኝ ልጁን ለማዳን ምንም አላደረገም። በሌላ በኩል ከሉሲ ቤት በፍጥነት የተመለሰችው ኢቭም ወደ ቤት በምትደርስ ሰዓት ልጇ በመዋኛ ገንዳ ውስጥ ሲወሰድ ተመልክታለች። ወዲያውኑም ከመዋኛ ገንዳ ውስጥ ልጁን ለማውጣት በምትታገል ሰዓት ሴት ልጇ ኢዚም ወደዛው በመምጣት ልጁን ለማዳን እያገዘቻት ነው። በሚያሳዝን ሁኔታ ግን ሴቶች እንደመሆናቸው ከዚህ በላይ ልጁን ጎትተው ማውጣት እንደማይችሉ ሲገባቸው እናትየው ወዲያውኑ ለኢዚ አባቷ እንድትጠራ ወደ ቤት ልካታለች። ያላወቁት ነገር ግን አባትየውም ሙሉ ለሙሉ በሱ ቁጥጥር ውስጥ እንደሚገኝ ነው። ይህ በእንዲህ እንዳለ ኢቭ አባትየው እስኪመጣ መታገስ ስላልቻለች ወደ ገንዳ ውስጥ ዘላ በመግባት ልጁን ማውጣት ጀምራለች። በጊዜው ልጁን በማዳኗ የተናደደው መንፈስ በሬ ውስጥ ሆኖ ጉሮሮዋን አንቆ ሊገላት የነበረ ሲሆን ይህንን ከማድረጉ በፊት ግን ኢዚ በቤዝቦል ባት የገዛ አባቷን ደብድባ እናቷን አድናታለች። ከድብደባው በኋላ ሬ በተወሰነው መንገድ ቢሆን አይምሮ ወደ ራሱ ተመልሶ ስለ ቤተሰቡ ያለውን ትውስታ አግኝቷል። የግዴታም አንድ ሰው መስዋዕት ካልሆነ ይሄ ነገር እንደማይለቃቸው ስለገባው ልጁ ኤሊየትን ለማዳን ሲል ራሱን ወደ ገንዳ ውስጥ አስገብቶ ለመስዋዕትነት አቅርቧል። ከሬ መስዋዕትነት በኋላ ትንሹ ኤሊየት ወደ ሕይወቱ መመለስ ችሏል። ታሪኩም ይህንን ተከትሎ የተወሰኑ ጊዜያቶችን ወደፊት የሚሻገር ሲሆን በታሪኩ የመጨረሻ ትዕይንት ላይም ኢቭ ይህንን ቤት ለቆ ላለመሄድ ስትወስን እንመለከታለን። እነሱ እንደሆነ አንዴ የሚወዱትን ሬ መስዋዕት አድርገውታል። እነሱ የሚለቁ ከሆነ ግን ቀጥሎ የሚገቡትን ቤተ
ቤተሰቦች እንደዚሁ የሚወዱትን ሰው ሊያጡ ስለሆነ በሚመጡት ሰዎች ላይ ችግር ላለማድረስ ሲሉ እኛው እንደጀመርነው እንጨርሰው በማለት የዋና ገንዳውን ሙሉ በሙሉ በአፈር ደፍነውት የአሰቃቂውን ዋና ገንዳ ነገር ቋጭተውት ሕይወታቸውን በዚሁ ቤት ቀጥለዋል።